እኔ ምልህ ቀነስኩ አይደለ ቦርጭ ራሱ እየቀነሰ ነው አየህ ቦርጭስ ምን አጠፋ ሲፈልግ የህል በረንዳ መጋዘን ለምን አይሆን ጎተራ መስሎ ለምን አይቀመጥም እኔ እሱ አይደለም ችግሩ ቦርጭን ለማጥፋት ነው እየሰራ ያለው ይሄ ወንድ የሚጠራው ዳልሽ አፈርድም እንዲግጥ እንደ መክተፊያ እንዲላጥ ነው የምፈልገው ያንቺ ስፖርት መስራት ግድ ብሎ ይመስልሽ ጎንበስ ቀና ብለሽም ስራ እንደሰሪልኝ ነይ ወደዚህ አንዴ ወደ ላይ እንሩጥ አሬብዬ በጣም ራበኝ ራበሽ አዎ እዛ ቤት ምርጥ ሻሜታ አለ ሻሜታ የሚመልስሽ አይደለም አንቺ እንደ በጌ ወፍጮ ጥራጊ ነው የሚያስፈልግሽ እንዴት ነህ ደህና ነህ ስላገኘው ደስ ብሎኛል በጣም ነው የማደንቀው ምንድነው አባተባላለሁ መዳኒት ትባላለች ባለቤቷ ነኝ ምንድነው ጨባበጡ ምን አስፈልገ ለምንድነው ባለፈው ውድድር ላይ ሲሸለም አላየከም እኔ በቴሌቪዥን አይቼዋለሁ የራሱ ጉዳይ በምንድነው ታዋቂነቱ እኮ ለኢትዮጵያ ወርቅ ያመጣው ማርሻል አርቲስት እኮ ነው እንዴ እሱ ነው እንዴ ሰላም ነህ እንዴት ነህ እኔ እኮ በጣም ከልጅነቴ ጀምሮ በጣም ስፖርት ወዳለሁ ይሄ ማርሻል አርት ታይኳንዶ ምናምን በጣም ነው የምወደው ከልጅነቴ ጀምሮ ነው ቻክ ኖሪስ ብሩስ ሊ እና ጃሰን ስታተም ጃን ክላውድ ቫን ዳም ስኮት ሃትኪንስ እንደገና ጄት ሊ ማነው ደግሞ ፊልም የሚለው ሰውዬ እንትን ጄኪ ቻን እነሱን ሁሉ ያለው ሁሉንም ነው ያያየው ያደኩትና ለማርሻል አርት ትልቅ ፍቅር ነው ያለኝ ታይኳንዶ ሁሉ ነው አይደለ በቃ እንገናኛለን ስላገኘን ደስ ብሎናል እሺ ደስ ብሎናል በጣም ቀጥታ ስርጭት ካለ እንከታተላለን እሺ እንከታተላለን አንቺ አፈራባሽ ቢና እውነት አሁን ስፖርት ነገር ግድ ብሎሽ ነው ወይ አባተ ለስፖርት ያለኝን አመለካከት ታውቃለህ ስፖርተኛ ሳይማድረቅ ምን ነው ወሸት ወደሹ ነው አረ በህጋም ዘጠያክሽ ስፖርተኛ ስለሆነ አንድ ቀን ከሀገር ቢወጣ ይዞኝ እንዲወጣ ብለሽ አስበሽ ወደሹ ነው ለትሞችበት ደረሽ እኮ ፈረሽ እኮ እዛው ላይ ፍርስርስ ያልሽና በጣም በዚህ ሰው ተረጠርከኝ አረ እግዚአብሔር ይቅር ይበልህ አንተ አረ አንቺን ይቅር ይበልሽ አልተባልሽም ይሄንን ቀፎ ሰብሮ የወጣ የነባውራ የመሰለውን ሰውዬ ስፖርተኛ ነው ብለሽ ስሙ ስታጠፊ አንተ ለሰው ስም አረ ተለክ ይልቅሱን ተከትሎ የወጡ ንቦች ካሉ እንዳይነጥፉን እንጠንቀቅ ምን ነው ስፖርተኛ የሚመስለው ይሄ ድቅቅ ያለ ሰው እንዴ ሹክክ ያለ ሰውዬ አረ ስንቱን ቦርጫ መሰለ የሚያዝረከርከው ለሃጅ በላጭ ነው የሚያደርጋቸው ቦርጫሞችን እኔን ይመለከታል እንዴ ቢያገኝ እንትን ውድድራችሁ መቼ ነው ምንድነው ለሚቀጥለው ኦሎምፒክ እየተዘጋጀ ነው እኔ መከታተል ፈልጋለሁ የቀጥታ ስርጭት ካለ ምናምን በጣም ነው የማየው ምንድነው ውሃና ይቅርታ ትንሽ ግር ያላችሁ መሰለኝ ብዙ ጊዜ ሰዎች ከአርቲስት ማርሻል ጌቱ ጋር ያመሳስሉኛል እኔ ግን አርቲስት ማርሻል ጌቱ አይደለሁም እኔ ግን ካሜራማን ነኝ ስለማቃችሁ ሌላ ሰው ቢሆን ዝም ብዬ ያልፍ ነበር እናንተ ስለሆናችሁ ነው ካሜራማን ያ ካሜራማን ነኝ የእውነት አባተ የሆነ የደማረግማ ይኖራቸዋል በጣም ነው የሚመሳሰሉት በእውነት ተመሳስለውብኝ ነው እንዳትቆጣኝ በእናትህ ካሜራማን የሆነ ሰው እኮ ፕሮፌሽኔ ይሄ ነው ይላል እንጂ ሌላ ስም ሲለጠፍልህ እኮ ሊያስከስስ ይችላል ዝም ማለት እኮ ራሱ ምንድነው ይሄ በሰው ፕሮፌሽን እኮ እንደማጭበርበር ይቆጠራል እሺ ለማንኛውም ሰርግ ሲኖር ልደት ሲኖር እንጠራሃለን እሺ እናመሰግናለን እኔ ማመሰግናለሁ በቃ ይበቃል ለካሜራማን ይሄን ያል ነይ አንቺ በጣም ልትገርሚ ሰው ነሽ ምን ነው ስፖርተኛ ልጅ ነፍሳት ላይ አድን ይወጣ ተርቤ መሰለ ሰው በይነኝ እንሩ ሂጂ ቶም ክሩዝዬ በስማ የሚሰራቸው ፊልሞች ሁሉ እንዴት እንደሚመቸኝ ምን ነው ሆዴ አሁን ትወናው አስደምሞሽ ነው ወይ ጉዴ ደግሞ ምን መጣብኝ እውነታው ፊልሙን እየተከታተልሽ ነው እንክት አይደለም ባክተሩ ላይ ነው ልብሽ ያለው ብለ በሆሊውዶችም ተረጠርከኝ ወንዲ ኑሮ እንጂ አንቺ ጣጣለሽ እንዴ ኤሌክትሪክ ትይዣለሽ እኮ አንቺ
ከምር ነው ግን በቶም ክሩዝም ከተመስገን ኪሮስ ከሚባል ወንበዴ ጋር እኮ ነው ያኔ ሳገኝሽ እንኳን ፈረንጅ አይደለም የምር አንተ መመርመር አለብህ የሆነ ፊልምማ አነቅልሃል ጠሽማ ብለሻል ሰው ለምን አድቬንቸር አክሽን ፊልም እያየደ አንተላለች እንደ ሮማንስ ፊልም ለደግነቱ ያለነው ዲጂታል ዘመን ነው እንጂ አክተሮቹ ያሉት ቴሌቪዥን ሆድ ውስጥ ቢሆን ኖሮ ይሄኔ ስክሪኑን ሰብራሽ ትራንስፎርመር ላይ ነበር ተለጥፈሽ ማገኝሽ አሁን ችላጣውሽ ላይ አሁን ፊልም መጣ አክሽኑን አንድ ቃል ቢጠይቁሽ አሁን አጣቂ ሰውየው የለበሰው ልብስ ምናምን ነው መጣ በል እንቅልፍ ልተኛ አንተ ማተኛ ሰው ነህ እንቅልፍሽ መጣ እጅና ለማያቅሽ ታጠኝ ይኸውልሽ ፊልሙ እንደሚያልቅና አክተሩ ከዚህ በኋላ እንደማይመጣ እንደሞተ ስላወቅሽ ነው ሄድሽው አንቺ ጉዳዩ ከፊልሙ ነው እንዴ ታሪኩን አንድ አጣውቂውማ አስመሳይ እንዴ ሰው አክሽን ፊልም ያያየ ሮማንቲክ ፊልም ነው በፊልም አክተር ሊያም በማላገኛቸው አረ በስማ ወንድም አታይበት የተወታሉ ሰዳትችን ሴትዩ እነዛ ወንዶች ሁሉ ከልክየ ድራሻቸውን አጠፋው አሁን የቀረው ይሄ ቴሌቪዥን ነው ስለዚህ አይኗ ዞሮ ወንድማይቷ ስለማይቀር ይሄን ቴሌቪዥን እንከት አድርጌ ነው መስራው አባትዬ የሚያስፈራው ህልማየው አውሬዎች ምኖርበት ዙ ምንድነው ስሙ መካናራዊት እሺ እዛ ውስጥ እየጎበኛ ያለ ይመስለኛል እንደዚህ የዞርኩ ብዙ አራዊቶች ነበሩ እሺ የሆነ ምንም ያክል ለብርድ ዘሎ ወጣ ከታሰረበት ውስጥ ማለት ነው አባቴ እንዴት ብሎ አንቆ እንደጣለኝ አታውቅም በቃ እንደዚህ ጥሎ ያፈራፈረኝ እያለ ይሄ ጥቁሩ አባቡ ይሄ በቀደም ከሰበ የተፈታው እሺ ከየት መጣ ሳልል ሩጦ በገጀራ እንደዚህ ጀርባውን ይመታዋል እሺ ከዛ በቃ እሱን አስጣለኝና በቃ እጄን ይዞ አነሳኝ ከወደኩበት ከዛ አይዞሽ አትፍሪ ገድየዋለሁ ይለኛል ፍቹ ምን ይሆን ይሄን ያለው አባቡ ነው አይ ጥሩ ነው ጥሩ ህልም ነው ሌላ ፍቺ የለውም ፍቺው አባቡን ወደሽው አራረጋጋው ምን ለካበል መኮና ያየውት ስሚ መዳኒት እኔ አንድ ነገር ልጠይቅሽ ቆይ ይሄን ያህል ጊዜ ስንኖር በተለይ በእነዚህ 3 ወር ውስጥ አንድ ቀን እንኳን እኔ በህልምሽ አይተሽን ታውቂያለሽ ለኔ አንድ ስፔስ ነበርሽ በህልምሽ ይሄኔ በህልምሽ ልመጣ ምገባው ነበር ግን የለውም በህልምሽ እኔ እንዴት አድርጌ ህልም ካልመጣ ህልም ይላል አንተ ቀን ከሌለ ተብረኛል እኔ እኮ በየቀኑ ብታስቢ ኖሮ በህልምሽ መጣ ነበር ምን ይያልክ ነው ትላንትና ከእስር ቤት የመጣውን አባቡን አየሽ በህልምሽ አየሽ ወደሽው ጤነኛ ነገር አንተ አረ ተመርመር በእግዚአብሔር ተመርመር እንደዚህ እኮ ብሎ ትዳር የለም እምን በሰላም መኖራችን በትንሹም በትልቁም እየቀናቆ ያስቀምጥክኛል ምን እኮ ደንግጬ አይዞሽ ትለኛለህ ብዬ ነው ልሜን እየነገርኩ ያለሁት ቆይ ለመሆኑ ሌላ ይሄ መቀላጣጣሉን ታይና መጀመሪያ ይሄ ወደክሽበት ይሄ ነበር ገደልኩ ምናምን የሚለውን ነገር ታይና ነብሩን በገጀራ ከገደለው በኋላ ለመሆኑ ምንሽን ይዞ ነው ያስነሳሽው ክንድሽን ውሸት የተቆረጠ የህልም ክፍል አለሽ ህልምሽን ኤዲት አድርገሽ ነው እየነገርሽኝ ያለሽው እጅሽን አላያዝሽም ሌላ ነገርሽን ያያዝሽ እኔ እናቃለሁ እውነት ተናገሪ ይሁላ አባተ ካንተ ጋር በመኖርበት ጊዜ ነፃነቴን ነስታኝ ህልምም ፊልምም ሳይ ከማንም ጋር ማውራት መሳቅ መጫወት ሳልችል የምኖር ከሆነ እኔ ከዚህ በኋላ ፈታሃለሁ ቁልጭ ብሎ ወጣ አሁን ይኸውልሽ የተቆረጠው የህልምሽ ክፍል አሁን ቁልጭ ብሎ ወጣ አባቡ እጅሽን አይደለም ያዘው ይኸውልሽ አንገትሽን እቀፍ አድርጎ የኔ ቆንጆ አገባሻለሁ አለሽ አይደለ ህልምሽን አምነሽ እንደገና ልትፈቻ አይደለ ሂጂ መንገዱን ጨርቅ ያድርግልሽ እንደውም ከዚህ በኋላ ካንተ ጋር አልኖርም በቃ ከዚህ በኋላ ካንተ ጋር ተስማምተን መኖር ማንችል ከሆነ አልኖርም ግዞት አደረከው እኮ እንዴ ምን ነው ሰው ይመጣል ልብስ ይላክልኝ መድኃኒት ከመጥሽ ነው ላይ እንዴ አየህ ምን አየሽ አየው ያ ቦክሰኛው እኮ ነው አይገርምም አቋሙ ራሱ ደስ ይላል ሂጂና ማመሳይዘሽ እንዲቀምሰሽ አርገሽ አይጣፍጥም ይሄ እኮ ነው ይቀርሽ ልጅ ሆነን በጣም እናየው ነበር ምቶቹ ራሳቸው እንዴት ደስ ይሉ እንደነበረ ወንድሜ ራሱ በጣም ነበር የሚወደው አላምንሽ ባክሽ ያኔ ባለፈዎችን የሚያክል ሰውዬ ካራቲስት ነው ጎልድ ሜዳል ለኢትዮጵያ አምጥቷል ብለሽ ስንት ስትቀባጥሪ በኋላ ካሜራማን ነኝ ብሎ አሳፈረሽ
እሱ ያን ያለኝ ተመሳስሎብኝ ነው ይሄን ግን በጣም ነው የማውቀው በአይኔ እንሂድ አረ ሰላም በለው በእውነት ደግሞ ስፖርት እየሰራን ስለሆነ አንዳንድ ነገር ሊያግዘን ይችላል ሌላ ችግር አለብሽ አንቺ ስፖርተኛ አንተ ደግሞ አጨቅጭቀኝ በቃ አትሄጂም አይሆንም ስፖርት ሰራለው እንጂ አልኩት አንተ ለምን በትንሽ በትልቁ የምትበሳጨው እንደው በፈጠረሽ የሰውዬ ምን ሆኖ ቦክሰኛ የሚመስለው እኔ እርግጠኛ ነኝ ከመላሴ ጸጉር ይነቀል ይሄ ቦክሰኛ ሳይሆን የስጋ ቤት ባለቤት ነው ይኸውልሽ በጧቱ ራሱ አንድ ትኩስ ጉበት ከሁለት ኩላሊት ጋር ውጦ መጥቶ ነው የሚንከባለለው አልፈጭ ብሎት ስለዚህ አይጠቅምሽም በቃ አትሄጂ እንደሄዳለሁ አንተ ለስፖርት ያለኝ ነገር ታውቃለህ በዛ ላይ ስፖርት እየሰራ ነው ማማክረው ነገር አለ በቃ እሱ ለሚሰራው አንቺ እንግዲህ በቃ አትጋፋኝ ባለፈው ህልም አይቼ እንዴት ሰው በህልም ታያለሽ እኔን ሳታይ ብለህ እሪያልክ እንዴ አንተ ሁሉ ነገር ተቃውመት ትችላለህ እንዴ መድኃኒት አትሄጂ እሄዳለሁ ማሚ ትሙት እሄዳለሁ ሄጄ ሰላም ማለት እፈልጋለሁ ካልሆነ እፈታሃለሁ በመብትህ አትምጣ ካልሆነ እናቴ ጋር ነው የምሄደው አንቺ በዚህ ነው የምታስፈራሪኝ ማለት ነው ሂጂ እሺ በቃ ሂጂ እንዴ አበዛ ካሁን እሱ አንተ ቃል በቃ ሰላም ብለሽው ብቻ ነው ምኑ ነው ይሄ ቦክሰኛ ቦርጩ ሊረግጠው እየደረሰ እንዴት ነህ ደህና ነህ ማከ መሰለኝ ቦክሰኛ ነበር ካለ ተከራክሬብህ ነው የመጣሁት አዎ ነበርኩኝ ግን ሪታየር አድርጌያለሁ ልጆች እያለን በጣም ነበር የምናይ ወንድሜ በጣም ይወድህ ነበር እና ቦክስ በጣም እንከታተል ነበር Thank you እና ምን እየሰራህ ነው ታዲያ I'm gospel preacher ታዲያ አሁን ምን ያህል ሰዓት ነው የምትሰሩት 24 hours 24 ሰዓት በቃ ስላገኘው ደስ ብሎኛል በጣም ነው የምናደንቀው እሺ no problem አላልኩም የተናገርኩት ልክ ነበር እሺ ስኒከር ቱታ ያረገ ሰው ስታይ አራራሽ መጣና ብለሻሽ ተሽመጣሽ ምን ዋስደሰተሽ እሺ እንዴ ያጠየቁት እኮ ነው በጣም ታዋቂ ነበርኩ ብዙ ሜዳሊያ ብዙ ወርቆች አሉኝ አለ እሺ አሁን ግን ስራ ቀይሬ ነው አለ ምን ውስጥ ነው ያለው አሁን ምን አለ መሰለ ጋንግስተር ነኝ አለ ምን አያልክ ነኝ ጋንግስተር ድጋሚ ውስጥ ጋንግስተር አልኩ እኮ ባንደበቱ ነው ይሄን ያለሽ እንደውም 24 ሰዓት ነው የምንሰራው አለ የስራ ሰው ነው አሁን ገና የመጨረሻው ዘመን ላይ ደርሰናል እዝጎ አበስ ገበርኩ አባቶቻችን ዋርካ መሬት ሲነካ 8ኛው ሺ ደረሰ ይላሉ እኔ በአደባባይ ማጅራት መቺ ነኝ ህጋዊ ነኝ 24 ሰዓት ነው የምሰራው ካለ በቃ አሁን ከዚህ በኋላ ከሰልፍም ነው ከላይ እንደ በረዶ የሚዘንብበት እንደው ሪታየር ባያደርግ ይሻለው ነበር ምክንያቱም ያኔ ዛ ሪንግ ውስጥ ሲፈሳፈስ ገባሽ የሆነ ላፊ ቢሄድ ሰው ቢገደል ምን ቢል ተው ብለው ከልካ ያለው ያስቆሙታል አንድ ቀን ይሄ በውድቅት ለሊት ርግብግቢቴን ብሎ እንደሚጥለኝ አውቃለሁ በገዛ እጅሽ ሄደሽ ነካሽው አቅጣጫዬን የሰፈራችን አድራሻ ነግረሽ በቃ ቀስቅሰሽብኝ መጣሽ በጣም መጥፎ ሰው ነሽ በእውነት አንተ ዝም ብለህ ማታ አታውራ በቃ እኔ እኮ አንተ በቂ ባለ እኮ ነህ ምንድነው ካየው ሰው ሁሉ የምትጠረጥረኝ ዝም በይ እባክሽ ጋንግስተር ማለት እኮ ሃንግ የሚሰራ ነው አታውቂም እንዴ አርገው አንቀው የሚገሉ ናቸው እኮ ወይኔ አላወኩም አንቺ ራስሽ ጉዳይ እኔ ግን ሴኩሪቲ ካሜራና ይሄ ዴንጀረስ አጥር ሽባጥር አስገጥማለሁ በቃ አሁን ማን ይሙት እሱን ፈርተ ነው ወይ እኔ ስገባ ሰው ታልተቆጣጣረኝ ነው እንጂ ፈርተ ነው ትላለች እንዴ ታዲያ ከፖሊስ ወርድ ቅፋ በባ ይዞልኝ የሚመጣ መሰለሽ እንዴ እስ በይና እንሂድ አቤት ይቅርታ ትንሽ ኮንፊውዝድ ሆናችሁ ይመስልኛል እኔ ቅድም ጋንግስተር ምናምን ስትሉ ሰምቻችኋልና እኔ ጋንግስተር ሳልሆን ያልኩሽ አም ጎስፐል ፕሪቸር ነው ያልኩሽ ጎስፐል ፕሪቸር ነው ያልኩት ያ ማለት አንቺ ማትረቢ ቃላት ብትለይ ጥሩ ነው ጋንግስተርና ጎስፐል ፕሪቸር እንዴት አጣጣም ምንድነው ይቅርታ እሺ ወንድሜ ያ ማለት የምስራችን ወንጌል ሰባኪ ማለት ነው እኛ ደግሞ ሌላ ነገር መስሎን ትንሽ ኮንፊውዝድ ስለሆናችሁ ግልጽ ላርግላችሁ ብዬ ነው ኦኬ ጴንጤነ ማለት ነው እንደዛ በለው እኔ እንግዲህ ያው እናንተ አካባቢ ነው የምኖረው ከናንተ ጀርባ ነኝ ያለሁት በእናንተ ቤት ጉዳይ መግባቴን ይቅርታ ግን በመንገድም ስትሄዱ ስትጨቃጨቁ አያለሁኝና ድምጻችሁ ከፍ ብሎ ነው የሚወጣው ለናንተም ለማህበረሰቡም ጸጥታ ጥሩ አይደለም ብዙ ሰው የታወከ ነው በእናንተ ምክንያት የሰላም እጦት ያለባችሁ ይመስለኛል አየህ ሰላም አለቃ አላት የሰላም አለቃ ደግሞ ስሙ ኢየሱስ ይባላል ይህንን ኢየሱስ በቤታችሁ ብታስገቡት አያችሁ ሰላማችሁ ሙሉ ይሆናል አንዳንድ ሰዎች ትዳራቸው ሲነካ ትዳራቸውን ለማከም የሳይኮሎጂ ትሪትመንት ሰጪዎች ጋራ እንደገና ደግሞ የትዳር አማካሪዎች ጋር ይሄዳሉ ጋብቻን እንጠግናለን ጋብቻን እናስተካክላለን የሚሉ በመድራችን ላይ ብዙ የተነሱ ሰዎች አሉ ግን የሚገርማችሁ ነገር ከጋብቻው ይልቅ ፍቹ የበዛበት ነው ምክንያቱ ምንድነው ብትሉኝ አየህ ቅድም የሰላም አለቃ ብዬ የለም የሰላም አለቃው ካልገባ
ያንዱን ቤት ትዳር የመከሩትን ለአንዱ ቤት መጥተው ቢመክሩ አይሰራም። ለዚህ ነው አየህ ሰዎች ኮንፊውዝድ ሆነው የሚኖሩት። ስለዚህ ከዚህ ኮንፊውዥን ሊያወጣህ የሚችለው የሰላም አለቃ ኢየሱስ ነው። አንዳንድ እነዚህ ሳይኮሎጂ የሚያስተምሩ ሰዎች እኮ የራሳቸው ችግር ሊኖርባቸው ይችላል። እነሱ በራሳቸው ሰዎችን ኢሞሽናል ነገራቸውን ለማስተካከል ሲሉ ሊያደርጉት ይችላሉ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በሰማይ የምትኖር አባታችን ሆይ ይላል። አየህ በሰማይ ከሚኖረው አባታችን ጋራ ኮንታክት ለማድረግ መጀመሪያ የሰላም አለቃ የሆነውን ኢየሱስን በልባችሁ ስታስገቡ ማንኛውም የምትለምኑትን ነገር በስሜ ብታደርጉት እኔ ሰማለሁ ያለው ኢየሱስ ከእግዚአብሔር ጋር ሊያገናኘን የሚችለው ላይኑን ሊከፍትልን የሚችለው ኦንላይን ልንሆን የምንችለው መስመራችን ሊስተካከል የሚችለው ኢየሱስን ስናስገባ ነው። አየህ በዛን ጊዜ በሰማይ ያለው አምላካችን በቤታችን ሲገባ የሰላም አለቃው ሲነግስ እረፍት እናገኛለን። እና ወንድሜ እህቴ ያለኝ ለእናንተ ምክር ይሄ ነው። 24 ሰዓት ወንጌልን እንሰብካለን። 24 ሰዓት አምላካችን በስራ ላይ ነው። ይሄው ዛሬ ደግሞ ለእናንተ የምስራችን ወንጌል ነግራቸዋለን። ኢየሱስም እንደዚህ አለ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ማለት። እሱም በልባችሁ ላይ ብታነክሱት በእናንተ ውስጥ ያለ የጭቅጭቅና ያለ መግባባትን መንፈስ ከላያችሁ ላይ አንከባሎ ሰላም በቤታችሁ ይገባል። እናመሰግናለን። ዋናው ጋንግስተር አለመሆን ነው። እሺ ለካምከንላችሁ በእኔ እንሂድ ቶሎ በይ። እሺ ትዬ ጋንግስተር እንዴ መሰሳት ያለን ያጋጥማል። አንቺ ፊደል አትማሪም? መድዬ የኔ ሚስት ባለቤቴ የኔ ቆንጆ የኔ ባል ፀሐይ ተቃጥለሽ መጣሽልኝ። ቀበርቾ ነው የምትይው። በምንድን ነው የመጣሽው? እኔ የምለው አውቶቡስ ሰላም ነው? ጡንጅት ነው የምትይው እናቴ። የኔ እናት እንዴት ነሽልኝ? አለሁልህ። ዛሬ እኮ ቀኑን ረስተኸዋል። ምንድን ነው? ዛሬ እኮ መጋቢት 5 ነው። መጋቢት አምስት ቴንኪ በጣም ቴንኪ የኔ ቆንጆ የኔ አስታዋሽ። ይኸውልሽ እንደዚህ ልደቴን ስታስታውሺ ደስ ይለኛል። ግን ይሄ ድሮ ጓደኞችን ወንዶችን አስታውሰሽ ስትናገሪ እኔ ይከፋኛል። እሺ ተው በቃ እኔ አንተን ብቻ ነው ማስታውሰው። አውቃለሁ። ከዚህ በኋላ አንድ ነገር አልናገርሽም። እሺ ለማንኛውም እሱ አልፏል። ሃፒ በርዝዴይ። ዋው እንቻ መተማመን ካለ ትልቁ ነገር መተማመን ቀሪ ነው ተቀዳጅ መተማመን ብቻ ይበቃል። ወዳጅ አይደለም እንደዛ ነው የኔ ቆንጆ። ዋው ደግሞ ኳሊቲ ነው በጣም ደስ ይላል። ዋው በጣም ሰው አማክሬ ነው ቆንጆ ነው የገዛው። በጣም ያምራል። በጣም ብራንድ በጣም ጥሩ ብራንድ ነው። ምን ነው አልኩት? አሁን ማይሞት የኔን ልደት ልታከብሪ ነው ይሄን የገዛሽው? ውሸት ቅጥፈት ነው ቅጥፈት። እንዴት እኔ ልንገርሽ የትም እንዳትሄጂ አሰርኩሽ። በሮቹን ዘጋው፣ መስኮቶቹን ዘጋው፣ መንገዶችሽን ዘጋው። የምትሄጂበትን መስሪያ ቤትም መውጣት መግባትሽን የሚያዩ ሰዎችን አስቀመጥኩኝ፣ ጠባቂ አስቀመጥኩኝ። ከዛ በኋላ ከወንድ የምትገናኝበትን ነገር ስዘጋብሽ አንድ ያለሽ አማራጭ ምንድነው? ይሄ የወንድ ክጀላሽ አናትሽ ላይ ሲወጣ ምን አደረግሽ? ሄድሽና የወንድ አካል እንዴት ነው ማገኘዋልሽ? ከዛ ፓንትና ቦዲ ላይ ሊኖር እንደሚችል አይተሽ በዛ አስመስለሽ ለባሌ ሃፒ በርዝዴይ ልበል። ውሸት ፓንቱን እኔ ሳረግ አንቺ ፎቶውን ሰቅለሽ ማታ ልታይ ነው። ፈረንጁ ስታይ ተመስጥሽና አልሻለም ጡንቻውን አየሽ። ይሄ ተወጣጣረው ለዚህ ብለሽ ነው እንጂ የኔ ልደት ልታከብሪ ያልገዛሽ ምን ያውቃል? ይገባኛል እንጂ ባከሽ እጄ ለዛ በጣም ነው ማዝነው። ብለ ደግሞ በፈረንጅ በማስታወቂያ ፎቶ ልጠርጥረኝ ነው። ገና በስቲከርም አላምንሽም አንቺ። አይምሮ ግን ምኑን ከምን እንደሚገጣጥምልህ ታዲያ አሁን ወደ ልትሄድ ነው? እሺ ኳስ ላይ እሺ ምን ላድርገው? እሱን ልበሹ። የወንድ ፓንት ብትፈልጊ ቀይ ወጥና አልጫ አሰርተሽ ቢዩ። እቺ መኪና ደስ አትልም? እቺ መኪና ምን መኪናዋን አይደለም ያየሽው? ሹፌሩን ነው። ጸጉሩን ድሬድ አድርጓል። እሱን ለማየት ብለሽ ነው መኪናዋን ያልሽው። ነይ እንሂድ አሁን። አሁንስ አበዛው። በቃ ነው ወደ እናቴ ቤት ነው የሚሄደው። ወደ እናቴ ቤት? አዎ እናቴ ቤት ምን አለ?
ኧረ በእናትህ ዞር በል ፍርድ ቤት ጠብቀኝ ካሁን በኋላ መጥሪያውን አመጣልሃለሁ ካሁን በኋላ እፈታሃለሁ ከእንዳንተ አይነት ባል ጋር መኖር አልፈልግም ህልሜ አልነበረም እንደ በፊቱ ህልማየሁ መከራ የሆነ ሰው ሰላም አልኩ መከራ እንዴት ነው ካንተ ጋር መኖር የምችለው በቃ ፍርድ ቤት ጠብቀኝ ካሁን በኋላ ሂጂ አንቺ የልጅ ጡረተኛ ድሮም ለመፋታት እንዳሰብሽ አውቃለሁ እኔ ደግሞ ምን እንደማደርግ አሳይሻለሁ ራሴን አጠፋለሁ ከዛ በኋላ የሟች ሊስት አድርጌ ነው ማስቀምጥሽ ማን ያገባሻል አንቺን ቆይ እንዴ ተባብለን ነው እንዴ ተጋባ ነው ምን አይነት ሰይጣን የሆነ ሰውዬ ነው ያጋጥመኝ ባካችሁ መኪናው ያምርም ትለኛለች መኪናው አይደለም ያማራት ሾፌሩን አይታ ነው ድሬድ ነገር ነው ጸጉሩን የቆጣጠረ ነው እሱን ወዳ ነው መድኃኒት እሺ ጉድሽን አላየሽ አንቺ ሰላም ሆኜ እኖራለሁ ብለሽ ነው አይደለ እኔ ደግሞ እንዴት እንደምሞት ነው የማውቀው ደረቅ ሞት አልሞትም እሺ በሞት ላይ እስቴት ጨምሬ ነው የምሞተው በኢትዮጵያ የሬሳዎችን ታሪክ ወደ አንድ እርከን ያሸጋገረ ተብዬ ነው በታሪክ ስወደስና ስዘከረም ነው እስቲ ካሜራማኑ ቢመጣ ለቪው እንዲመች እንዲመልስ እንዲብል yes መድኃኒት ስትቃጠል እያየሁሽ ነው እንደኮራ ሞተ እንደተጀነነ የኔ ጌታ አትክበሩብኝ እኔ አትክበሩት እኔ ወደዋለሁ አትክበሩት ደጋግሜ ያገባዋለሁ አትክበሩት የድር ኮሚቴዎች ራሳቸው ይሄ ሬሳ ይውረድ ለሶስት ወር አይቀበርም እንደ ዲስፕሌይ ሌሎችን ለማበረታቻ ይሆናል ብለው እንደሚከራከሩብኝ እያወቅኩኝ ይው ወደፊት እንኳን በትሞቱ እንደዚህ ሞቱ ብለው ራሱ በድር ላይ መግለጫ ሁሉ ይሰጥብኛል ገና አቃለሁ እስቲ ይሄ ዝግነን ይላል እስቲ ይሄ ኮሶ መድኃኒት ወሰድኩ ነው መስለው እንደዚህ ጥሩ አይደለም እንደማንም ተራሰው አዳኒ ሲከፋው እየሄደ ይሄ ጭድ ማሰሪያና የኮባ ቅጠል እየሸመጠጠ እየገመደ ነው የሚታነቅበት እኔ ግን እንደዛ አይደለሁም መድኃኒት ይኸውልሽ ከተቀባው ሽቶ በላይ የምታነቅበት ገመድ ራሱ ኳሊቲ ያለው እሺ ብራንድ ገመድ ነው የምታነቀው በሷም ከልብሱ ጋር ራሱ ማች በማች ሆኜ ነው የምሞተው በአማረ ፖዚሽን ነው እንዲህ ብዬ የምንጠለጠለ ይኸው እንዲህ መለስ ቀለስ ሲል ራሱ ስታለቅስ እየታየኝ ነው በህይወት ከመኖሩ ይልቅ ዛሬ ከሬሳው ጋር ፍቅር ይዞኛል የሚያይን ሰው ሁሉ ሞት እንዲህ ከሆነ ዛሬውኑ ልሂድ የሚል ትውልድን አበረታትቼ ነው የምሞተው ታጅን እያለቀሰች ነው መድኃኒት እያለቀሽ ነው ይኸው ስትንደባደብ እየታየኝ ነው ከነሙሉ ፈገግታ እኮ ነው ተከሽኖ የሞተው ባለፈው ስፖርት ስንሰራ መንገድ ላይ ያገኘሁት ካሜራማን ራሱ ይኸው እየነፈረቀ ነው ወገኖቼ እኔ ትናንትና የቀረጽኩት ሰርግ እጅግ በጣም አስደማሚና አስደናቂ ነበር ከትናንትናው ሰርግ ይልቅ ግን የዛሬው ሬሳ ይበልጣል እየነፈረቀ ነው ከትናንትናው ሙሽራ ይልቅ የዛሬው ሬሳ ይቦንሳል ልጃገረዶች ሲያለቅሱ እየታዩኝ ነው እኔ ብዙ ሀብታሞችን ቀብሬያለሁ ገንዣለሁ ግን እንደዚህ አይነት ዘናጭ ሬሳ አጋጥሞኝ አያውቅም ማጣት የሌለብሽን ሰው ያጣሽ እንደዚህ ሰው ላይ ማጣት በጣም ከባድ ነው ስንቱ ቢፈልገውን አይነት ሰው ያጣሽ ይኸውልሽ ይሄ ተራሽቶ ተቀብቻ አልሞትም እሺ ለለቅሶ የሚመጣውን ህዝብ ንፍሮ ብቻ አይደለም ማስቆም ጥሩ ማዕዛም ሰጥቼው ነው የምሞት ይሄ የዶልቼ ጋባና እህት ኩባንያ የሰራችው ሽቶ ነው አዎ yes ይሄን ቦዲ ስፕላሽ ደግሞ ፈሰስ ሳረግበት ነገሩ ሁሉ ሌላ ነው ይሄ ደግሞ የክርስቲያን ዶር የመጀመሪያው ምርት የሆነውን ስፕላሽ ነው አዎ እዚህ ሬሳ ስር ፎቶ የሚነሱ ሰዎችን አበረታትቼ ነው የምሞተው ጠረኑ ራሱ የሚያስደምም ነው ጠረን እኮ እስከዚህ ነው የሚጠራው እንዲህ አይነት ሰው ማጣት በጣም ከባድ ነው ይታየኝ ሁሉም ሲያለቅሱ
ካሜራማኑ በያሩ ራሱ ያለቀሰ እየቀረጸ እኔ አፈር ልብላለ ምን ነካኝ ምን ቤት ነኝና ነው ማለት ሰው አፈር ልብላለና ነው እንዴ አፈር ልበላ እየሄድኩኝ እኔ እኮ ተሰናባሽ ነኝ ማልቀስ ለኔ አይደለም የሌላውን ቦታ ወሰድኩኝ እስቲ እንዲያውም የመጨረሻ አመልጠኝም አይ ታርገው ነበር ይንጠረን ታርገው ነበር አይቀበርም ደግሜ ገባለሁ ዛሬ ገባለሁ እንደገና እሰርጋለሁ ይበላል ትሙትብኛል ልክ እንደ ኒዘርላንድ የሞት ህግ ሲፈቀድ እንዲህ አይነት ሞት ነው ሞዴል ተደርጎ የሚወሰደው እንዲህ መለስ ቀለስ ሲል ራሱ ውበት ነው ጨርሻለሁ በቃ ዋው yes የሞት አፒታይት የሚጨምር ሰዓቷ ደርሳል እንዴ መድኃኒቴን ሳሉት እንዴ ለካ ሐኪም ምን ብሎኛል መድኃኒትን ካልዋጥክ ወደ ክሮኒክ ነገር ይቀየርብሃል ብሎኛል ልሞት ነበር አሪፍ ምግብ ቀቀሌን ቀዮጤን እንክት አድርጌ ውሃይን ጥጥት አድርጌ እንጂ ተጎሳቁዬ ግርጥት ብዬ ማልሞትም ትጄ ነው አቃጥላታለሁ ከዚህ በኋላ እኔ ከሞትኩ በኋላ እዚህ ሁሉ አይንሽ ላፈር ነው የሚላት ይሄንን የመሰለ ሰው እንዲያማረበት ግርማ ሞገሱ ብለው እስቲ እበላልሻለሁ በልቼ ነው የምሞተው እሺ ጥግብ ብዬ እጅ ሰራኛ ምን ማረጓ ነው መናዛት ጫው አርጋ ልትገለኝ ነው እንዴ ደጋግሜ ነው መናገራት እኔ ጫውን ቤት በኩል በመስኮት በኩል ነው እንደምትወረውረው ኧረ በስመ አብ እንቺስ ምን አይነት ነሽ መጥኔ ላንቺ ይብላኝ እንጂ እኔ ሲሄዳለሁ ነገሩ በደንብ በልቻለሁ ቀይወጡ የለውም ኦኬ ምን ቀረ ሁሉ ዝግጁ ሁሉ ሙሉ ሁሉ ዝግጁ እንዴ ሌላ አንድ ነገር መጣልኝ እንዴ ቆይ በገመድ ምሞት ምንም ገመዱ ያማረ ቢሆን ሰወዛወዝ የሆነ ይሄ ፊቴ ትንሽ ይሄ ጥርሴ መንጠቅ ነብዬ ሰው ላስደነግጥ ይችላል ጣር ስላለው ስለዚህ መጀመሪያ ለራሴ የሚሆነው ሐኪም ያዘዘልኝን መድኃኒት እንዳልጎዳ ወጣለሁ ከዛ በኋላ አንድ 8ቱን አንድ ላይ በወስድ ምክንያቱም ይሄ መፈራገጥ አልባ የሆነ እንቅልፍ ሸለባ አድርጎኝ በዛው ልሞት ይችላል ያን ጊዜ ፈገግታዬ ሁሉ እንደተጠበቀ ይሆናል ካለባበሴ ጭምር yes ምን አይነት ነገር ነው የሚደረገው እንደ በፊቱ ሰው ዝም የሚል መስሏታል ይሄንን የመሰለ ሰው የገደለች ተብሎ ቲክቶክ ላይ ምን ሰርተው ይብሉ መሄጃ መቀመጫ ነው ማሳጣት አርፋ ቡና እንዳጠጣ ነው ማለት አቤት መኩሪያ አይሸጥም እሱ መኪና አይሸጥም በቃ ከሁለት ወር በኋላ ዋጋ ይጨምራል አልሸጥም እንዴ አንተ ሰው ልትገለኝ ነው እንዴ በእናትህ በሽተኛ አታርገኝ እንዴ አይሸጥም በቃ ከሁለት ወር በኋላ እንገናኛለን በቃ ያኔ እንሸጠዋለን ሄድ ከሌላ ፈልጋ አሻሽጥ ኮሚሽን ልትቀረጥፍ ነው አየር ልትይዛለ አፊ ዝም በል በእናትህ እንትን አትበል አንተ ይኸውልህ አንተማ እኔን አትገለኝም እሺ ምንም አይረባ ነው በእናታችሁ ሄድ በእናትህ ዝም በል አትበል ልሽጥላት እንዴ ደግሞ ለሱ አሁን ወዴት ነው ወደ ታብሌቱ ነው የሚሄደው አሁን ታብሌቱን እኔ ምን ነው ጠራሽ በደና ነው መድኃኒት ይኸውልሽ አባተ ራሱን ሊያጠፋ ነው ሰው ገብተሽ የሆነ ነገር በይው ምክንያቱም ይሄ ነገር ሀብትን ካረገ በኋላ ሬግሬት ማድረግሽ አይቀርም ሰው ገብተሽ አንድ በይው ዋክሽ ይኸውልሽ እኔ አንቺን አክብሬ ነው የመጣሁት 10 ሞት ካለ ራሱ 11ኛውን ፈልጎ ይሙት እኔ ተቃጥዬ ነው በቃኝ ብዬ ወጣሁት ግን ደግሞ አስረግጠሽ እንድትነግሩ ወይም እንድትነግሩት የምፈልገው ነገር ሲሞት ጉርሱን አስተካክሎ ይሙት እኔ ነገረኛ አውቶች አሉት አልችላቸውም በሱ የተቃጠልኩት አንሱ ደግሞ ከሞተ በኋላ ነው በእነሱ መቃጠል አልፈልግም ነው ሰከን ብላችሁ ቁጭ ብላችሁ ወይ ተነጋገሩ ምንም የምንነጋገርበት ነገር የለም ይሄ ለገሌ ብሎ የለሌም የሚገባኝን ተናዞ አስተካክሎ ጉርሱን አስተካክሎ ይሙት ይሄንን አደራ በሉ መድኃኒት
አንቺ ስለ ሀብት ክፍፍል ነው የምታወሪው? የምሞትልሽ መስሎሽ? አልሞትም። ነይ የምሞት መስሎሽ ነው? አልሞትም። ከዚህ በኋላ አልሞትም። ለዛስ ጫጥቃሚት አልጌና ሶፋይን ትነዝና አልቃለ አንላቀቅም። ግን በትክክል ተናዘሙት ከሞትክ እኔ ምን ሆናችሁ ነው? ድምጻችሁ እኮ እንደው ናግባ እባክህ ግባ ግባ። ደህና አይደላችሁ? ምን ታዲያ ምን ነው ድምጻችሁ በጣም ጮክ ብሎ ይሰማል? መጀመሪያ ይሄን ተቀለብላቢ የሆነ አይንሽን ወይ ከፈለግሽ እዚህ የሆነ ነገር አስወጭና ሌላ ነገር አስገቢ። እንደዚህ አውጥቼ ልስጥህ? ምን ላድርግ? አንድ ወንድ አይታ ሁለት አድርጎ ነው የሚያሳያት። አትረካም። ስጦታ እንኳን ደስ ይለዋል ብዬ ለልደቱ ስጦታ እንኳን ብገዛ ስጦታ ስዕልስ ካለው ሌላ ታሪክ። ለመሆኑ ቤተክርስቲያን ትሄዳላችሁ? ቤተክርስቲያን ማን ሄዳለን? ሰንበት ሰንበት ግን ምን ዋጋ አለው? ስመጣ እንደ እሳት ነው የሚያቃጥለኝ። አንቺ ጠረጠረኝ ትያለሽ። ጥርጣሬማ እግር አውጥቶ ሄደ እኮ። ጤነኛ አይመስለኝም። እኔ ምንድነው ማልጣለው ከይሰውዬ ጋር ሁሌ ነው ተመርመር ሳይካትሪስት ጋር ልውሰድ ምን ልውሰድ ያላልኩበት ቦታ የለም። ቢያንስ ሰላም እንድንኖር ብዬ ማለት ነው። በጣም ጥሩ። ቆይ እስቲ አንድ ጊዜ አየውሽ እኮ እንደምትወጂኝና እንደማትወጂኝ እኮ ለየሁኝ። እሺ እኔ ልሞት ልታነቅ ስል ነው ራሴን ላጠፋ ነው ስል ዝም ብለሽ መጣሽ። ለቤተሰቦቹ ይሄን ያለሽ ንብረት ክፍፍል ውስጥ ገባሽ። ጨካኝ ነሽ፣ በጣም ጨካኝ ነሽ። እና እኔ ምታላልኩ እንዴ ራስና ሞታለሁ ምናምን አለ የተባለ እና ራሴ ስሞታለሁ ልባልሽ አይደለም? ያዙ ይልቀቁኝ አትይ? እንደው ምን እንደው ወግ እንኳን አይደርስሽ? እንደው ባትወጂኝ እንኳን እንደ ሰው ምን ይለኛል ብለሽ አታደርጊም? ሰው ይታዘብሻል እኮ አንቺ። ቢጠረጥረኝ ቢቀራብኝ ስለሚወደኝ ሌላ ሰው እንዳይነካኝ ከመስጋት አንፃር ነው ብዬ አስቤ ነው አንገቴን ደፍቼ ትዳሬን አክብሬ እሱን ነገር ችዬ ኖርኩት። እሱ ግን በዚህ በእኔ መታገስ ውስጥ የሚረታ ሰው ሳይሆን ዝም ባልኩ በተሸከምኩት በቻልኩት ቁጥር በትክክል እያረኩት እየመሰለው ነው የሄደው። ስለዚህ እሱን በነፃነት ይኖር እኔም በነፃነት እኖራለሁ ብዬ ነው ቤቴን ትቼ ወጣ። አይደለም ይሄ የተገባ አይደለም። ይሄ አይሆንም። ለመሆኑ መጽሐፍ ቅዱስ ቤታችሁ አለ? ካንድም ሶስት አለ። አጎራረስ እንኳን ትንሽ ታለቀ ካለ ከማጋ ወለሽ ነበር። ይሄ ወንድ አጎራረስ ነው እኮ የሚለኝ። እንግዲህ መተማመን እንዲኖራችሁ ካስፈለገ በአስተማማኝ በእግዚአብሔር እጅ ላይ ራሳችሁን ማግኘት አለባችሁ። ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህ ጌታ በልፍኛችሁ ቢገባ ሰላማችሁ ይጠበቃል። ራሳችሁን ለሱ አሳልፋችሁ ስትሰጡ በቅድሚያ እናንተ ተጠበቃላችሁ። ቀጥሎ የናንተና የናንተ የሆነው ነገር ሁሉ ይጠበቃል። ኢየሱስ ሲናገር እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ካለ እናንተ ከዚህ ጎዳና ውጪ ሆናችሁ መንገድ ስታችኋል። እግዚአብሔርን ማናውቃለን። ምን ሰንበት እንሄዳለን በቃ። እንግዲህ እግዚአብሔርን የሚያውቅ ሰው ዘመኑን ሁሉ እንደ ቆቅ እየበረገገ አይኖርም። አያችሁ፣ ሰው ዛሬ ኢየሱስን ሳይዝ ይቅርና አምነው የዳኑ ሰዎችን እንኳን ሕይወታቸውን ለማመሰቃቀል ባለ በሌለ ኃይሉ ይተጋል። የሱ ግብሩ በኔጌቲቭ የተሞላ ስለሆነ ከትዳር ተሻግሮ ህብረተሰብን አልፎም በመንግስታትና በሀገራት መካከል አለመተማመንና በጎሪጥ እንዲተያዩ ሰዎችን ደም እንዲቃቡ ያደርግና የዚህ ትሩፋት ተጠቃሚ ይሆናል። የሱ አትራፊነት የሚመነጨው ከእግዚአብሔር ተቃራኒ በመቆም ነው። ሌላው ሰዎች የዚህን ምድር ቻሌንጅ መቋቋም ሲያቅታቸው ፈጥነው ከዚች ዓለም መሰናበትን ያምራቸዋል። ጥያቄው ግን ወዴት ነው የሚሄዱት? ከተሰናበቱስ በኋላ እርግጥ ማረፍ አለ ብለው ያስባሉ? ሰው ከሞተ በኋላ ሁለት ዘላለሞች ይጠብቁታል። አንደኛው የዘላለም ሕይወት ኢየሱስ ክርስቶስን አዳኝና ጌታ አድርገው ለተቀበሉ የተዘጋጀ ሲሆን፣ ሁለተኛው ደግሞ የዘላለም ሞት የሚባለው ሰው በኃጢአት ኖሮ በደሉ ያልተሰረየለት በክርስቶስ ኢየሱስ ያላመኑ ሰዎች የሚገቡበት ቦታ ነው። ለዚህ መጽሐፍ ቅዱስ የሚሰጠን መልስ አለ። ወደ ዘላለም ሕይወት የሚገቡ ሰዎች በኢየሱስ ክርስቶስ አምነው የዳኑ ሰዎች ብቻ ናቸው። 4 ነጥብ። አንዳንድ ሰዎች የተበደሉ ፍትህ የተዛባባቸው በጌታ ዙፋን ፊት ሲቀርቡ ምንም ጌታ የተበደሉ መሆናቸውን ቢያቅም በደል ለሰሩ ሰዎች እንደ ስራቸው መጠን ይከፍላቸዋል።
ሆኖም ተበዳዩ አንተ በግፍ ጽዋ ስር ስላለፍክ ንጹህ ነህ አይለውም። መዝገቡ ሲገለጥ በእኔ አምኖ ድኗል ወይ ለሚለው ጥያቄ መልስ ከሌለው በምድር ሳይመቸው አንፎርቹኔትሊ ወደ ገሃነም ይጣላል። ይግባኝ የሌለው ፍርድ ያሳዝናል። ታዲያ እናንተስ ከወዲትኛው ጫፍ ነው የቆማችሁት? ኢየሱስም ሲናገር እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ካለ እናንተ ከዚህ ጎዳና ውጪ ካላችሁ መንገድ ስታችኋል። እንግዲህ እግዚአብሔርን የሚያውቅ ደግሞ ዘመኑን ሁሉ እንደ ቆቅ በጥርጣሬ እየበረገገ አይኖርም። በፈጣሪ የሚታመን ደግሞ ራሱን ለማጥፋት አይሄድም። አያችሁ መጽሐፍ ቅዱስ በዚህ ምድር ላይ ስንኖር ከእግዚአብሔር ጋር እንዴት ህብረት እንደምናደርግ በትዳራችንም ሆነ ከሰዎች ጋር እንዴት እንደምንኖር ለምን ተፈጠርን የእግዚአብሔርስ ዓላማ በእኛ ላይ ምንድነው የሚሉ ጥያቄዎችን አሟልቶ የያዘ የህይወታችን ማንዋል ነው። ዮሐንስ ራእይ 3:20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱም ገባለሁ፣ ከሱም ጋር እራት እበላለሁኝ፣ እሱም ከኔ ጋር ይበላል ይላል። ስለዚህ ዛሬ በእኔ ሆኖ የሚጠራችሁን ኢየሱስን ወደ ህይወታችሁ ጋብዙ። ጌታን ብትቀበሉ ዛሬ የዚህ ቤት ሰላም በክርስቶስ ኢየሱስ ይጎበኛል። ቃሉ እንዲህ ይላል ዮሐንስ ወንጌል 1:12 ላይ ለተቀበሉ ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስማችሁ በሕይወት መዝገብ ላይ ይጻፋል። የአዲሲቷ ኢየሩሳሌምም ወራሽ ትሆናላችሁ። እንግዲህ አንድ ጥያቄ ልጠይቃችሁ፣ እንደው በእግዚአብሔር ፊት መቼም አይዋሽም፣ ባለቤትህን ትወዳታለህ? በጣም 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 ነው የምወዳት። አንቺስ ባልሽን ከልብሽ ትወጂዋለሽ? እሱ እንደሚጠረጥርሽ ልብሽ ሌላ ሰው ነው እንዴ? የረፍት ጌታ የሆነውን ኢየሱስን መቀበል ትፈልጋላችሁ? እንፈልጋለን። ሰላምን ማን ይጠላል? የሰላምን ጌታ መቀበል እንፈልጋለን። በጣም በቅድሚያ እርስ በርሳችሁ ይቅር ተባባሉ። አቶ አባተ ሚስትህን ያላግባብ ጠርጥረሃታል፣ ሂድና ይቅርታ ጠይቃት። መዳን እውነት ለመናገር እኔ እኮ አንቺን በጣም ነው የምወደው የኔ ቆንጆ። እባክሽ ይቅር በይኝ፣ እወድሻለሁ። የኔ ቆንጆ ክብር ለኢየሱስ ይሁን። በጣም ይቅር በይኝ። እሺ ከዚህ በኋላ አልጠራጠርሽም። እንዳልነው ደግሞ አሁን እሱ እንደነገረን ደግሞ በቃ ኢየሱስን ቤታችን እናስገባለን። ከዛ በኋላ ሰላም ይሆናል። ያው የነገረን ነገር ነው እና ግን እኔ ምለው እኔ እኮ በጣም የምትወጂኝ ይመስለኝ ነበር እና ራሴን ላጠፋ ምን ነው አካጠገቤ ራቅሽ? አይ ራስን እንደማታጠፋማ አውቃለሁ። እውነት ደግሞ ውጪ ሆኜ እኮ እየተከታተልኩ ነበር። የሆነ እርምጃ ብትወስድ ኧረ እባክህ። አየሽ እንኳን አንቺን አይደለም ራሴን እንኳን አደራ ለማይበላ አምላክ እጅ ነው መተው ያለብኝ አይደል ያልከው? በትክክል። እሺ እውነት ልሃለው አሁን የተናገርከው ነገር ለነሱ ብቻ ሳይሆን ለኔም ያስፈልገኛል። ልቤን ነካውና እኔን ጌታን መቀበል ፈልጋለሁ። እርስ በርሳችሁ አይደለም የተበዳደላችሁት? አሁን ደግሞ እግዚአብሔርን በድለናል፣ በእግዚአብሔር ፊት ንስሐ እንገባለን። ከፈለጋችሁ ልባችሁንም እጃችሁንም አንስታችሁ በእግዚአብሔር ፊት ኃጢአታችንን እናዘዛለን። እሺ ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን በደሌን ሁሉ በቀራንዮ መስቀል ላይ በፈሰሰው ደምህ እጠበኝ፣ ልጅ አድርገኝ፣ ስሜን በሕይወት መዝገብ ላይ ጻፈው። ዛሬ ልጅ ስለሆንኩኝ ዘመኔን ኑሮዬን ሁሉ ላንተ ሰጣለሁ። ጌታ ሆይ ነፍሴን ከዚህ ሰዓት ጀምሮ ላንተ አስረክባለሁ። ጌታ በኢየሱስ ስም በልቆታም ሁሉ ይረታል በሱ ነው